ሌሊት ላይ ስነቃ ያው አልጋዬ ላይ ነው ያገኘሁት ልጁን ታናሽየው ማለት ነው። የመጀመሪያ ቀን የተፈጠረው ያ የሆነው ታላቅየው ነበር። ሌሎ በራችን የድሮ በር ሙሉ ወጥ ብረት ላሜራ የሚመስል አይነት ብረት ሆኖ አንደኛው ያው ቁልፉ አይ ዶንት ኖ እንትን አይደለም ስቴብል አይደለም የሆነ ሲነቃነቅ ይከፈታል አይነት ነገር ቁልፉ ይወጣል። ከዛ ደግሞ መሃል ላይ ያለው በርም ደግሞ ዝም ብሎ ይሄ መስታወት በር ሆኖ ዝም ብሎ በሳቱ መሃለኛውን አልቆለፍኩም ኦፍ ኮርስ ያንኛው ብቻ ነበር እና ያው ተኝቼ ነበር ሌሊት ላይ ስነቃ ያው አልጋዬ ላይ ነው ያገኘሁት ልጁን ታናሽየው ማለት ነው። የመጀመሪያ ቀን የተፈጠረው ያ የሆነው ታላቅየው ነበር። እና ሌሊት ስነቃ አልጋዬ ላይ ቁጭ ብሏል። ከመቀመጡ በላይ ደግሞ ያስደነገጠኝ የነበረበት ስቴት ነው ላይክ ልክ አልነበረ እና እንትን ያሰብኩት በሰዓቱ የሆነ በቃ ላርጋ አይነት ነገር አለ አይደል እንደዛ አይነት እንትን ውስጥ ነበር የነበረውና ሳናግረው ማይመልስልኝም። በሰዓቱ ደግሞ የነበርኩበት ሲቹዌሽን በቃ ማለት ልብስ አልለበስኩም ዝም ብዬ ኩላሊት ነው እንዴት ሆኜ እንደተኛው ማላቅም ነቅቼ እስካየው ድረስ እና በጣም ያስደነግጥ ነበር። እና አይ ቲንክ ያንንም ውሳኔ እንዳይወስን ያደረገው ብዬ ማስበው ቤተሰቦቼ እናቴ መከላከያው ስለነበረች ቤት ውስጥ መሳሪያዎች ነበሩ ምናምን የሚቀመጡ እና ያው እኔም ባላረገው ጀስት እናቴ